ሰላም እንዴት ናችሁ? ውዴ ዳጊ ቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ የምናየው ስለ ኤሎን መስክ ይሆናል። ኤሎን መስክ እንግዲህ የመጀመሪያው ትሪሊየነር ሆኗል። እንግዲህ እስካሁን በዓለም ላይ ቢሊየነሮች ያሉ ቢሊየነሮች ነበሩ፣ ከፍተኛውን ደረጃ የያዙት ኤሎን መስክ ይህም በመጣስ እንግዲህ የመጀመሪያው በዓለም ታሪክ ታይቶም ተሰምቶም የማይታወቅ የመጀመሪያው ትሪሊየነር ሆኗል። ይህን እንዴት ሊያሳካው ቻለ? ኤሎን መስክ ማን ነው? እንዴትስ እዚህ ደረጃ ሊደርስ ቻለ የሚለውን አብረን የምናየው ይሆናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ኤሎን መስክ ሰኔ 28 ቀን 1971 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ ሲወለድ ማንም ሰው የዓለማችን የመጀመሪያው ትሪሊየነር ይሆናል ብሎ ይገመት አልነበረም። እናቱ ሜይ ማስክ ሞዴልና የምግብ ባለሙያ ስትሆን አባቱ ኤሮል ማስክ ደግሞ ሀብታም መሐንዲስ ነበር። ኤሎን በልጅነቱ በጣም ዝምተኛና ከመጠን በላይ መጽሐፍትን የሚያነብ ልጅ ነበር። አልፎ አልፎም በሐሳብ ዓለም ውስጥ ስለሚጠፋ ወላጆቹ መስማት የተሳነው መስሏቸው የቀዶ ጥገና ሕክምና እንዲያደርግ አድርገውት ነበር። በትምህርት ቤት ሕይወቱ ግን እጅግ አስቸጋሪ ነበር። በጣም አጭርና ዝምተኛ መሆኑ በሌሎች ተማሪዎች ከፍተኛ ጥቃት እንዲደርስበት ያደርገው ነበር። በአንድ ወቅት የትምህርት ቤቱ ልጆች ከደረጃ ላይ አንከባለው ከጣሉት በኋላ ራሱን ስቶ ሆስፒታል ለሳምንታት ተኝቶ ነበር። ይህ አልበቃ ብሎት በቤት ውስጥም ከአባቱ ጋር ያለው ግንኙነት በጣም መጥፎና የስነ ልቦና ጫና ይበዛበት ነበር። ከዚህ ጭንቀት መውጫ ያደረገው ኮምፒውተርን ነበር። በ12 ዓመቱ የኮምፒውተር ፕሮግራም በራሱ ተምሮ ብላስታር የተባለ የጠፈር ላይ ጨዋታ በመስራት ለባለሙያዎች መጽሔት በ$500 በመሸጥ የመጀመሪያውን ንግድ አጣጣመ። በ17 ዓመቱ ደቡብ አፍሪካን ጥሎ ለመውጣት ወሰነ። ዋናው ምክንያት በደቡብ አፍሪካ የነበረው የግዴታ ውትድርና ለማምለጥና ወደ ህልሙ ምድር አሜሪካ ለመጠጋት ነበር። መጀመሪያ ወደ ካናዳ በመሄድ አነስተኛ ስራዎችን እየሰራ ከቆየ በኋላ ወደ ፔንሲልቬኒያ ዩኒቨርሲቲ በመግባት በፊዚክስና በኢኮኖሚክስ የመጀመሪያ ዲግሪውን አገኘ። ቀጥሎም በታዋቂው ስታንፎርድ ዩኒቨርሲቲ ለዶክተሬት ትምህርት ቢመዘገብም የኢንተርኔት አብዮት እየተከታተለ መሆኑን ስላየ ትምህርቱን በሁለተኛው ቀን አቋረጠ። በ1995 ዓ.ም ከወንድሙ ኪምባል ጋር በመሆን ዚፕቱ የተባለ ለጋዜጠኞች የከተማ መመሪያና ካርታ የሚያዘጋጅ ድርጅት መሰረቱ። በድርጅቱ ቢሮ ውስጥ እየተኙ ገላ ለመታጠብ በአቅራቢያው ወደሚገኝ ስታዲየም እየሄዱ ሌሊትና ቀን ሰሩ። ይህ ድርጅት በ1999 ዓ.ም በ$307 ሚሊዮን ሲሸጥ ኤሎን የ$22 ሚሊዮን ባለቤት ሆነ። ኤሎን ማስክ በዚህ አልቆመም። ያገኘውን ገንዘብ በሙሉ አደጋ ላይ በመጣል x.com የተባለ የኢንተርኔት ባንክ መሰረተ። ይህ ድርጅት በኋላ ላይ ከሌላ ድርጅት ጋር ተዋህዶ ፔፓል የሚለውን ስም ያዘ። በ2002 ዓ.ም ፔፓል በታዋቂው ኢቤይ ድርጅት በ$1.5 ቢሊዮን ሲገዛ ኤሎን ትልቁ ባለድርሻ በመሆኑ $180 ሚሊዮን ደረሰው። አብዛኛው ሰው በዚህ ደረጃ በቃኝ ብሎ እረፍት የሚያደርግ ቢሆንም ኤሎን ግን ሙሉ ገንዘቡን ይዞ ወደማይገመቱና በጣም አስፈሪ ወደሆኑ ሁለት አዳዲስ ዘርፎች ገባ። የሰው ልጅ ወደ ማርስ ለመውሰድ በማለም ስፔስ ኤክስ የተባለ የሮኬት ኩባንያ መሰረተ። በመቀጠልም ለአካባቢ ተስማሚ የሆኑ መኪኖችን ለማምረት ቴስላ የተባለውን የኤሌክትሪክ መኪና ድርጅት በገንዘብ ደገፈ። በኋላም ሙሉ በሙሉ ተረከበ። ነገር ግን የሮኬትና የመኪና ቢዝነስ እጅግ ፈታኝ ነበሩ። ከ2006 እስከ 2008 ባሉት ዓመታት ስፔስ ኤክስ ያመጠቃቸው የመጀመሪያዎቹ 3 ሮኬቶች በሙሉ አየር ላይ ፈንድተው ወደቁ። በዚህ ወቅት ቴስላም የመጀመሪያውን መኪና ለማምረት ከፍተኛ የገንዘብ እጥረት ገጥሞት ነበር። ማስክ ሙሉ በሙሉ ለኪሳራ ተቃረበ። ሚስቱም የፍቺ ጥያቄ ያቀረበችበት። ድርጅቶቹን ለማዳን ሲል የግል ቤቶቹን በመሸጥ ጓደኞቹ ጋር መኖር ጀመረ። በ2008 ዓ.ም መገባደጃ ላይ ግን ተአምር ተፈጠረ። አራተኛዋና የመጨረሻዋ የስፔስ ኤክስ ሮኬት በተሳካ ሁኔታ ወደ ህዋ በመምጠቅ ምህዋር ውስጥ ገባች። ይህንን ተከትሎ ናሳ የ$1.5 ቢሊዮን ውል ከስፔስ ኤክስ ጋር ተፈራረመ።
በዚሁ ሳምንት ቴስላም ከተጨማሪ ባለሀብቶች የገንዘብ ድጋፍ አገኘ። ከዚያ በኋላ የኤሎን መስክ ጉዞ ወደ ላይ ብቻ ሆነ። ቴስላ የዓለማችን ውድና ተፈላጊ የመኪና ብራንድ በመሆን የነዳጅ መኪኖችን የበላይነት አስቀረ። ስፔስኤክስ ደግሞ በድጋሚ ጥቅም ላይ ሊውሉ የሚችሉ ሮኬቶችን በመስራት የህዋ ምርምር ወጪን በአስደናቂ ሁኔታ ቀንሰው። ማስክ የሰውን አእምሮ ከኮምፒውተር ጋር የሚያገናኝ ኒውራሊንክ የተባለ ተቋምና በትራፊክ መጨናነቅ ውስጥ ዋሻዎችን የሚቆፍር ዘ ቦሪንግ ካምፓኒ መሰረተ። በ2022 ደግሞ ትዊተር የተባለውን ማህበራዊ ሚዲያ በ44 ቢሊዮን ዶላር በመግዛት ስሙን ወደ ኤክስ ቀየረው። ይህ ሁሉ ስኬት ተጠራቅሞ ማስክን የዓለማችን ቁጥር 1 ባለሀብት ቢያደርገው ትልቁ የታሪክ ክስተት የተመዘገበው በቅርቡ በ2026 ዓ.ም ላይ በቅርብ ጊዜ ነው። የስፔስኤክስ ድርጅት የድርሻ ሽያጭ በማካሄድ ወደ ገበያ ሲወጣ የድርጅቱ ዋጋ እጅግ በከፍተኛ ሁኔታ ናረ። በዚህም ምክንያት የኤሎን መስክ የግል ሀብት ከ1 ትሪሊዮን ዶላር በላይ ማለፍ ቻለ። ይህም ኤሎን መስክን በሰው ልጅ ታሪክ ውስጥ የመጀመሪያው ይፋዊ ትሪሊየነር ዘ ፈርስት ትሪሊየነር ኦን እርዝ ለመሆን አብቅቶታል። ዛሬ ላይ ማስክ ከደቡብ አፍሪካ ተነስቶ ተደብድቦ ተንቆ እና ለኪሳራ ተቃርቦ የነበረ ልጅ ሳይሆን መላውን የሰው ልጅ ስልጣኔ ወደ ማርስ ለመውሰድ የሚተጋ የዓለማችንን ምጣኔ ሀብት በብቸኝነት የሚመራ ታላቅ ትሪሊየነር ባለራዕይ ሆኖ ታሪኩን ቀጥሏል። የኤሎን መስክ ታሪክ እንግዲህ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።